አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄው ዕድሜ ለሷ ተፋታለች በቃ የለም እሱ ወይም ባልሽ ደስ ትሻቻለ ምንድነው አልከው ሰማንያ ተቀደሃ ተፋታለች ይሄን ይሄው ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለ ሰላም እንዴት ነህ? ያው ወንድሟ ስለሆንክ ለእሷ ትልቅ ነገር አስበህ ብዙ ነገር ያዘጋጀው ይኖራል ብዬ አስባለሁ። እንግዲህ ያንተ ደስታ ደግሞ ያው የእህትህ ደስታ እኔም የእናንተ ደስታ ነው የምፈልገው። ከምንም በላይ ውብዬ የሚያስደስታት ነገር ለእኔ ደስታዬ ነው እና ብዙ ነገር ደግሞ እስኪ የምናየው ይሆናል። የውብዬ ስሜትም አብረን እናያለን። ኧረ እኔ ደስተኛ ትሆናለች ከአሁን በኋላ ያለውን ነገር አታል በቃ ያሳለፈችውን ነገር ታውቃለህ። ዮባ ይላል ሰላም እንዴት ነው? እንዴት አየኸው? ዛሬ የእህቴ ደስታ ተካፋይ ነው። የውብዬ ደስታ ነው፣ የሁላችንም ደስታ ነው። በቃ ደስ ብሎን በቃ የታባቱ ዛሬ ደስተኛ ነው የምናደርጋት። ስስቅ እንድትውሉ ስስቅ ከዚህ በኋላ ምንድን ነው ይሄ ነገር? እንዴት አየኸው? ደስ ይላል። ድባቡ ምናምን ነው። ደስ አላለ? ተናገር። ደስታ እኮ ደስ ብሎት በቃ ስለ እንዴ ዳጊ መጥቷል። ዳጊ ምንድን ነው? ዳጊ ውድ ነው ነበር እንጂ ዛሬ ፏፈሽ አድርጌዋለሁ። እህቴን ላስደስት ዛሬ ማላረገው ነገር ታውቃላችሁ። ወንድሜ ይላል ዛሬ እሱን ዛሬ አንቺ ብቻ ነሽ አንቺ እና እኔ ያዘጋጀው ሰርፕራይዝ አለ። እሱ እንግዲህ ኪራ ማን እንደሚሰጥሽ ልታለቅሽበትን ነገር አልፈልግም። ከዚህ በኋላ ሁሌ ልደቷ ነው። ከዚህ በኋላ ሰው ነገር እኔ እኮ ግራ ገባኝ። ቀያው ምናምን ነገር ያዘጋጁት ምንም አይመስልም። ጠራው ሰው ካለ ከኔ ጋር ነው ሲጋቸው። ለምን አሁን እሱ አያስፈልግም። አንዴ ይሆናል አይደል ኪራ? አንተ ደስታታል ነገር አድርግና እኛም እንደሰት በቃ አንተ እናመስግን እስኪ በቃ። አይ በቃ ደስተኛ ብትሆንበትን ነገር እያደረኩ ነው። እንዴት ምን ተሰማሽ? እስኪ ለቤተሰብ በጣም ደስ ብሎኛል። ባላ እንደማታዝኝ ደስተኛ ሆነሽ እንደምትኖሪ ነገር ያለው በቃ የሆነ ማቼስ መጥፎ ነገር አላሰብም። ታውቂያለሽ ማዘን የኔ የምትለውን ሰው ስታጣና አጠገብ እንደሌለ ስታገ ታዝናለህ። ሁሌ የሚሰማሃል። ግን ትለምጂዋለሽ። ለምደዋለሁኝ። በቻልኩት ደግሞ መጣር እስካለብኝ ድረስ እጥራለሁ። እስከዛ ድረስ ግን ደስተኛ ለመሆን እየመሰልኩኝ በቃ እያስመሰልኩኝ እውነት ለመናገር እና አሁን ግን እንደዚህ ትንሽ እናንተ ሰብሰብ ስትሉ እሱ ቢኖር ይሄ ነገር ቢያጓጓው ብዬ አስባለሁ እና ብጠራው ደስ ይለኛል። ግን ፕሮግራምን ምን እንደሆነ አላውቅም ለመናገር። ያው ግን ቢመጣ በጣም ደስ ይለኛል። ኖ እዚህ ጋር እኮ መጠላላት አይደለም እኮ ዳጊ፣ ስለ ጥላቻ አይደለም እያወራን ያለ ነው። ማለት በቃ አጥፍቷል፣ ቢያንስ እንኳን ጥፋቱን ነግረነዋል። ግን ደግሞ በእንደዚህ አይነት ቀን ቢገኝልኝ እኔ ደስ ይለኛል። ዛሬ የደስታችን ቀን ነው። የፋሚሊ ታይም እኛ ብቻ ነን። እሱ አልተጠራም። ፋሚሊ እኮ ነው። የኔ ቤት ነበረ የቤተሰብ ፕሮግራም ሆነ የሞተ ሰው አይደለም እኮ ምንም ቢሆን በቃ አስከፍቶሻል። ያንን ነገር ደግሞ እኔ መካስ እፈልጋለሁ። ገባሽ? ሴት ነሽ፣ ማክበር አልቻለም። ስለዛ እኔ ደግሞ እንዴት መከበር እንደሚችል ሴት ልጅ እንዴት መከበር እንደምችል አሳያለሁ።
ለሁላችሁ ደስተኛ እያደረግኝ ስለሆነ በጣም አመሰግናለሁ። ጓጉተናል። እሺ በቃ ይደብራችሁ ምን እንደሆነ እንወቅና ዘና ይንጠራለን። ቤተሰቦቻችን አውሯቸው ሰርፕራይዝ ከሆነ አይኗን ሸፉን። ምን እናርሸፍን ወይስ ችግር የለም እንገባለን ቤታችን። እሺ በቃ ያዘውና ምን ሊያበረክትልሽ ምንድነው? ምን አይነት ስጦታ እንደሆነ እኮ ግራ ገባን። መጀመሪያ ግምታችን አልተሳካም። እናንተ ምንም አታውቁም። እዚህ ተረምሰ እኛ በቃ ግዙን ተባልን። ይኸው መጣ። እንግዲህ ያው የመኪና ቁልፍ ሊያበረክትላት ምንድነው? ምናልባት ቤት ብዙ እየቀየር ስለሆነ ቤት የቤት ገዝቶ ከሆነ ወይን ስታስቡ ወይን እያያችሁ ይህን ስታስቡ እያያችሁ በጣም ያምራል። በጣም ወይ ማለት አይሆንም። ያምራል ነው ወይ ዘንድሮ አለ ጓደኛዬ ነው እንግዲህ እኛ በቃ ግዙን ተባለ። እኔን አልሰማ ብላችሁ ምን ማለት ነው? አንተ እኔ ደግሬያችሁ ነበር። ወንድም ሲሆን ብቻ ነው። ምን አይነት ሰው ነህ? ኪራ ደህና ነህ? ሰላም ነው ነው ቀፕራንክ እየረከን ነው። አሁን አበባውን ተቀበይና በቃ ፕሮግራሙን አናበል። ለምንድን ነው የምትቀበለው አበባው? በምክንያት በቃ ናሁምን እርሹ ከዚህ በኋላ ናሁምን እርሹ ማለት ምን ማለት ነው? በቃ በህይወታችን ከሆነ እሱ አይገባም። ቆይ እዚህ ጋር ነው አይደለም። ቆይ ታውቃታለህ? በደንብ ነው የሚያውቃት። ቪዲዮ ላይ ያያታል በደንብ። አታውቂውም እንዴ? አንድ ቀን አስተዋወቅሽ ነው። አውቃለሁኝ፣ ግን አንተ እንዴት እንደዚህ ያሰብከው? አንተ እንዴት ታስባለህ? እሷ የእሷን ፍላጎት ጓደኛዬ ነው እንዴ? ያስቀይማት ትዳር ዝም ብሎ ዕቃ ነው እንደሚገዛ ዕቃ ነው እንዳንተ። አልፋልሽ አበባው መልስለት። ወዴት ይመለስ እንዴ? ይመለስ ነገር የለም። አንተ ያስከው በምክንያት ነው። ስጠው እኛ ስንት ነገር እያደረግን ቆይ አልቀበልም ማለት ህፃን ልጅ ናት። ለምን ነው ስለዚህ መልስለት ለሱ። ንገረኝ፣ ህፃን ልጅ ናት። ትልቅ ቆይ ልጅ ናት። ተወዳጅ በትንሽ እድሜ ነው የምትበልጣት። እንዳትረሳ። አሁን ምን ልታደርግ ነው ብራዘሬ? ሂድ በእናትህ። ይሄ ፕሮግራም አይመች ከሆነ መሄድ ትችላለህ። አይደለም መመቸትም አለመመቸት እኮ አይደለም። አንተ እንዴ የእሱ ፕሮግራም ለምን ታበላሻላችሁ? ቆይ አይደለም ቆይ ታዲያ አውቃለሁ ሁለት ልጅ እንዳላት ምናምን ያውቃል። ባለትዳር መሆኔ ታውቃለህ። ተፋታለች። በቃ የለም እሱ ወይ ባልሽ ደስ ሰማንያን ተቀዳህ። ተፋታለች። ይሄን ስራትን ያዝ። እሱ እየባለገ ነው ያለው። ቆይ ኪራ እየምር ነው ቀይ የሌለብኝ ደስተኛ መሆን አትፈልጊም? ነው እኔ እየፈተሽከኝ ነው። ምን ማለት ነው? እንደዛ ከሆነ በጣም ተሳስተሃል። እሱ ስንትና ስንት ሰው ይዞ መቼም እንደዛ አላደርግም ኪራ። እኔ መቼም እንደዛ አላደርግም። ሰምተኸኛል አይደል? እንዴት እንደዛ ታስባለህ? እንዴ እሱ ምንም አይመስልሽም? እሱ ያንን ሁሉ ሰው ይዞ ሲመጣ የፈለገውን ያምጣ። ታዲያ አይደለም ይገባል አይገባም ሳይሆን አንተ ለምንድን ነው እንደዚህ የምታደርገው? በቃ አንቺን ደስታ ፈልጋለሁ፣ ደስተኛ እንድትሆኚ ነው የምፈልገው። በቃ ለምን ጠራው አንተ? እዚህ ቆይ ሲጀመር ጓደኛን እዚህ ጋር ማስቀየም አልፈልግም። ገብቶሃል አይደለ? እኔ ባለትዳርና ልጆች እናት አይደል? የልጆችሽ አባት እኮ ነው ያስቀየመሽ ያለው እኮ። እሱን ነው ማስማማት የነበረብህ። አልስማማ አለ። መቼ ልስማማ እንደምችል አታውቅም እኮ። ታዲያ እኔ ግዴታ ሰው ሴት ጋር ሄደ። እሷ ህፃን ልጅ አይደለችም። ይሄ ልጅ እንዳይመጣ ይኸው ምን ነው ትዳር ነቃቃ ጨዋታ አረጋችሁት ዩቱበሮች ማለት ነው። የምሬን ነው። በጣም ይደብራል። ቢያንስ እነዚህ ልጆች ቢታረቁ እንኳን አንቺ እንደዚህ አድርገሻል፣ አንተ እንደዚህ አድርገሃል፣ በኋላ አብረው የማይሆኑበትን ነገር ቢሆን እንኳን አንቺ ይሄን አድርገሽ አንተ ይሄን ያድርግ የሚባባሉበትን ነገር ሲጀምር እነሱ መታረቅ ዩቱብ ለመስራት ፈልጋችሁ ካልሆነ በስተቀር ብትታረቁ እስከዛሬ ትታረቁ ነበር። ይሄ ሁሉ አጋጋታ ያስፈልጋችሁ እና የምትሰሩን ነገር ትክክል አይደለም ብዬ ነው የማስበው። እንዳንድ ትዳር እኮ ክቡር ነው እንዴ! እንደዚህ ሶሻል ሚዲያ ላይ በቪዲዮ የምንጫወትበት ጨዋታ አይደለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዛን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበል እያልኩኝ እንኳን አደረሳችሁ። አዲስ ዓመት ነው እንግዲህ በፈረንጆቹ ማለት ነው። በነገራችን ላይ ማለት ነው ውብዬና ናሂ አሁን እንኳን በዓል ከመጣ በኋላ መታረቅ ይችላሉ ማለት እንደነ ሩታ ብዙ ሰው ገብቶበታል አሁን ትዳራቸው ላይ ማለት ነው። ትዳር ደግሞ ቃቃ ጨዋታ ነው ያደርጉት። የውብዬ ወንድምም ቢያንስ ውብዬ እኮ ትልቅ ሰው ናት፣ የሁለት ልጆች እናት ነው። ያመጣው ልጅ ደግሞ አይታችኋል፣ ቁመት ነው እንጂ የእሱ እንትን ነው
ከነ ልጆቿ ነው የተቀበላት ወይስ እሷን ብቻ ነው? ምን አይነት አስተሳሰብ እንዳላችሁ አላውቅም። አላደል ያን ውብዬ እንደዛ አታረግም። ናሂ ግን እሷን ለማናደድ ከተለያዩ ሴቶች ጋር የሚያደርገው ትዳር ውስጥ ክፍተት የፈጠረው ናሂ ነው። በነገራችን ላይ ግን ደግሞ አሁን ብዙ ዩቱበሮች ሁሉም በየቦታቸው እኛም እየሰራን መካከላቸው እነዚህ ልጆች ክፍተት ፈጥረው የልጆቻቸውን እንዳያሳደጉ ቢሆኑ ነው እና ሁሉም መጡ። አሁን ኪራ ወንድሟ ከሆን ካንተ እንደ ወንድምነት መክረህ እሱንም እሷንም መክረህ ውብዬና ናሂ ወደ ቀድሞ ቦታቸው እንዲመለሱ ነው እንጂ ማድረግ ያለብህ አዲስ ገና ወጠጤ በደንብ እንኳን ትዳር ምን እንደሆነ ያልገባውን ይዘህ መጥተህ ከነ ሁለት ልጆቿ ተቀብለው ደስተኛ ያደርጋታል ብለህ አታስብ። የልጆቿ አባት ደስተኛ ያላደረጋትን ማለት ነው። እና ይሄ መጥፎ አስተሳሰብ ነው። ከህይወታቸው ብትወጡና ብታስታረቋቸው ልጆቻቸውን ቢያሳድጉ መልካም ነው። ትዳራችሁ ውስጥ የተለያየ ሰው እንዲያወራላችሁ እንዲያወካላችሁ የተለያየ ሀሳብ እንድትቀበሉ የፈቀዳችሁት ራሳችሁ ናችሁ ብዬ ነው የማስበው። አሁን ላይ ሳስበው ማለት ነው። እና ወደ ራሳችሁ ተመልሳችሁ ሁለታችሁ ተመካክራችሁ ሁሉንም አስወጥታችሁ መታረቅ ትችላላችሁ።